ጠብ የማይል ኑሮ፣ የህይወት ውጣ ውረድ፣ የከተማው ግርግርና ትርምስ ሰላም እየነሳ አስጨንቆት ከነበር ቢሰሩ የሚለወጡባት፣ ቢዝናኑ ወደሚያተርፉባት፣ ሰላሙትን መልሶ የተረጋጋ የጥሞና ጊዜ ወደሚሰጡት፣ በሀብት በቅንጦትና በተፈጥሮ ተከበው ህይወትን እንደ አዲስ ወደሚጀምሩባት ሚስጥራዊ ሀገር ለደቂቃዎች አብራችሁ ለመጥፋት ከተዘጋጃችሁ እንግዲያውስ መዳረሻችንን ስዊዘርላንድ እናድርግ። ስዊዘርላንድ የተፈጥሮ ውበት ከዘመናዊነት ጋር፣ ዕውቀትን ከሀብት ጋር የታደለች ሀገሪቱ ሰላማዊ፣ ከተሞቿ ጽዱ፣ ምድራችን ላይ ምርጥ የሚባለውን ህይወት የሚኖሩ ዜጎች ያሉባት ድንቅ ሀገር ነች። በመሃል አውሮፓ ውስጥ የምትገኘው እቺ ሀገር ምንም እንኳን በመጠኗ ትንሽ ብትሆንም ዓለማችን ላይ እንደሷ ውብ ተፈጥሮ ያለው ሀገር ስለመኖሩ ያጠራጥራል። የሀገሪቱ 60 ከመቶ የሚሆነው ክፍል ሰማይን ደግፈው የያዙ ነጭ ካባ ለብሰው በግርማ ሞገስ የቆሙ በሚመስሉ በረዶማ ተራሮች ተከቧል። የጄኔቫና የብሉዝ ሐይቆችን ጨምሮ ለቁጥር የበዙት ውብ ሐይቆቿ፣ በአረንጓዴ ሳር የተሸፈነው ሜዳዋ፣ ጽዱ ከተሞቿን እያቋረጡ በእርጋታ የሚፈሱት ወንዞቿ የምድር ገነት ያስብላታል። ስዊዘርላንድ የዓለማችን ቢሊዮነሮች፣ ነገስታትና ተጽዕኖ ፈጣሪዎች ቤተሰባቸውን ጠቅልለው የማይረሳ ጣፋጭ ጊዜን የሚያሳልፉባት ውብ ሀገር ነች። የስዊዘርላንድ ከተሞች ጽዳታቸው ያስቀናል። ስዊዘርላንድ በ26 ክልሎቿ 145 ከተሞች አሏት። በርን የሀገሪቱ ዋና ከተማና በዩኔስኮ የዓለም ቅርስነት የተመዘገቡ ቦታዎችን የያዘች ከተማ ስትሆን ከሀገሪቱ 8.8 ሚሊዮን ዜጎች 135,000 የሚሆኑት ይኖሩባታል። የሀገሪቱ ትልቋ ከተማ ዙሪክ የፋይናንስ ማዕከልና ከ440,000 በላይ የሚሆነውን የሀገሬውን ሕዝብ በመያዝ ከስዊዘርላንድ ከተሞች ብዙ ቁጥር ያለው ዜጋ የሚኖሩባት ከተማ ነች። ዙሪክ በምታቀርበው ከፍተኛ ጥራት ያለው የህይወት አኗኗር በዓለም አቀፍ የባንክ ኢንዱስትሪዋና በንግድ ማዕከልነቷ የምትታወቅ እጅግ በጣም ንጹህና ሰላማዊ ከተማ ነች። በፈረንሳይ ድንበር አቅራቢያ የምትገኘው የቅንጦትና የዲፕሎማቲክ ዋና ከተማ የሆነችው ጄኔቫ የተባበሩት መንግስታት ድርጅት፣ ቀይ መስቀል፣ ቀይ ጨረቃና ሌሎች በርካታ ዓለም አቀፍ ድርጅቶች ዋና መስሪያ ቤት መገኛ ስትሆን ስዊዘርላንድ የምትታወቅባቸውን እንደ ሮሌክስ ያሉ የቅንጡ ሰዓት ብራንዶች አምራች ድርጅቶች መገኛም ጭምር ነች። የወጣቶች ከተማ ተብላ የምትጠራው ላውዘን የሙዚቃ ፌስቲቫሎችና የባህር ዳር እንቅስቃሴዎች ያሉባት የኦሎምፒክ ከተማ ስትሆን የዓለም አቀፍ ኦሎምፒክ ኮሚቴ ዋና መስሪያ ቤት እዚች ከተማ ውስጥ ይገኛል። ስዊዘርላንዳውያን ቸኮሌትና ቺዝ ወዳጆች ናቸው። ሀገራቸው ዓለማችን ላይ በጥራትና ጣዕሙ አንደኛ የተባለን ቸኮሌት ታመርታለች። የቺዝ አፍቃሪ ከሆኑ ስዊዘርላንድ ለእርሶ የምትሆን ሀገር ነች። ስዊዘርላንዳውያን ከ450 በላይ የቺዝ አይነት የሚያመርቱ ህዝቦች ናቸው። ስዊዘርላንድ ሀብታም ከሚባሉ ሀገሮች ከቀዳሚዎቹ እንደመሆኗ ዜጎቿ ብዙዎቻችን እንደ ቅንጦት የምንቆጥረውን ህይወት ይኖሩታል። ዜጎች ለሚሰሩት ስራ ከብዙ የአውሮፓ ሀገራት በተሻለ ከፍተኛ ደሞዝና ጥሩ የመንግስት ድጋፍ ስለሚደረግላቸው ሀገሪቱ በድህነት ውስጥ የሚኖሩ ዜጎች የሏትም። ጥቂት የሥራ አጥ ቁጥር ቢኖራትም መንግስት በየወሩ የገንዘብ ድጋፍ ስለሚያደርግላቸው የኢኮኖሚ ጫና የለባቸውም። በዚህ ምክንያት ህዝቦቿ ወንጀል የሚያሰራ ጥያቄ ስለማይኖርባቸው ስዊዘርላንድ ዝቅተኛ የወንጀል መጠን ካለባቸው ጥቂት የዓለም ሀገራት አንዷ ያደርጋታል። በየትኛውም መስፈርት ብንመዝነው የስዊዘርላንድ ህይወት ከቅንጦትና ከዘመናዊነት ጋር ይያያዛል። ስዊዘርላንድ በአውሮፓ እምብርት ውስጥ የምትገኝ ምንም አይነት የባህር በር የሌላት ዙሪያዋን በጀርመን፣ ፈረንሳይ፣ ጣሊያን፣ ኦስትሪያና ሊችተንስታይን የተከበበች ስትሆን ጀርመንኛ፣ ፈረንሳይኛ፣ ጣሊያንኛና ሮማኒሽ የሀገሪቱ 4 ብሔራዊ ቋንቋዎች ናቸው። እንደ አውሮፓውያን አቆጣጠር በ2023 ኢትዮጵያንስ ዶሲኤች በተባለ ድረገጽ ላይ በወጣ መረጃ መሰረት በሀገሪቱ ከ7000 በላይ ኢትዮጵያውያን እና ትውልደ ኢትዮጵያውያን ይኖራሉ። ጄኔቫ፣ ዙሪክ፣ በርንና ቫድ ኢትዮጵያውያን የሚኖሩባቸው ከተሞች ናቸው። በስዊዘርላንድ ጎረቤቶቿ ተጨማሪ ግዛትና ሀብት ፍለጋ በመጀመሪያውና ሁለተኛው የዓለም ጦርነቱ ሲሳተፉ እሷ ላለፉት 200 እና ከዛ በላይ ዓመታት ሁለቱንም የዓለም ጦርነቶች ጨምሮ በየትኛውም ጦርነት ላይ ያልተሳተፈች ለየትኛውም ሀገር የማታዳላ ከወገንተኝነት የጸዳች ሀገር ሆና ቆይታለች። በዚህ ምክንያት የዓለም የሰላም ተምሳሌት የሚል ስም አላት። ነገር ግን በከፍተኛ ሁኔታ የተደራጀ ወታደራዊ ኃይል ያላት እያንዳንዱ ዜጋዋን በውትድርና ሀገራቸውን እንዲያገለግሉ የምታስገድድ ሀገር ናት። ስዊዘርላንዳውያን አውሮፓ ውስጥ ካሉ ሀገራት በነፍስ ወከፍ ብዙ መሳሪያን በመታጠቅ በሁለተኝነት ደረጃ ላይ ይቀመጣሉ። ስዊዘርላንድ መንግስት ስለፈለገ የፈለገውን የማይወስንባት
ለእያንዳንዱ ውሳኔው ዜጎች የሚሳተፉባት ሀገር ነች። ይህች ሀገር የእሷ ሰላም ፈላጊነት ብቻውን ሰላም እንደማያመጣ የተረዳች በመሆኑ ምናልባትም ሀገራት እንደለመዱት ሶስተኛው የዓለም ጦርነት በሚል የኒኩለር ጦርነት ቢጀምሩ ሙሉ ዜጎቿን ጉዳት እንዳይደርስባቸው ጠቅልሎ መያዝ የሚችል ከመሬት በታች ከተማን ገንብታለች። ስዊዘርላንዳውያን ሰዓት አክባሪዎች ናቸው። ሀገራቸው ደግሞ እንደ ሮሌክስ እና ኦሜጋ አይነት ውድና ቅንጡ የሰዓት ብራንዶች ባለቤት። ዘመናዊ የትራንስፖርት አገልግሎት ሌላኛው የስዊዘርላንድ መገለጫዎቿ ናቸው። ሀገሪቱ የቱሪዝም ማዕከሎቿን፣ ከተሞቿንና ገጠራማ አካባቢዎቿን የሚያገናኝ በተራራዎች ውስጥ የሚያልፍ የባቡር፣ አስቸጋሪ ቦታዎችን የሚያደርስ የሄሊኮፕተር፣ የጀልባ፣ የኬብል መኪናና የባስ ትራንስፖርት አማራጮችን በሰፊው ተደራሽ አድርጋለች። የተራቀቀ የጤና አጠባበቅ፣ ጥራት ያለው የአኗኗርና ጥራት ያለው የትምህርት ስርዓትን በማበጀት ዓለማችን ላይ ምርጥና ምቹ ለመኖር ተስማሚ ከሚባሉ ሀገራት የመጀመሪያውን ስፍራ ትይዛለች። ሀገሪቱ ምንም እንኳን ለመኖር ምቹ ብትሆንም የስዊዘርላንድ ሕይወት ቀላል የሚሆነው ለባለሀብቶችና ለሀገሪቱ ዜጎች ነው። ታዲያ ለኛ ሲሆን በአቅማችን ልክ እየኖርን ሰርተን የምንለወጥባት እንጂ ሀገሪቱ ኑሮ ውድ ከሚባልባቸው ሀገራት ከቀዳሚዎቹ ትመደባለች። ስዊዘርላንድ ዝቅ ብሎ ሰርቶ ራሱን መለወጥ ለሚፈልግ የለውጥ ሀገር ነች። በሰው ዘንድ የሚያስከብር ተፈላጊ ዕውቀትና ሙያ ካሉት ከስዊዘርላንድ ጋር ተወዳጁ ማለት ነው። የዚች ሀገር ሕይወት ግራ የሚያጋባ አድካሚና አሰልቺ ቢሆንም በጥረቶት ልክ ስኬት ትቀርቦታለች። የለም መዝናናት ነው የምፈልገው ካሉም ስዊዘርላንድ ሁሉም ያለምንም ሰቀቀን የሚዝናናባት ነገር ግን ደረጃ የምታወጣ ሀገር ነች። የሀብት ደረጃዎትን ፎርብስ ባይመዘግበውም እርስዎ ግን የደረሱበትን ለማወቅ ካሻዎት ወደዚች ሀገር ይምጡ። ስዊዘርላንድ የቅንጦትና ድሎት ምልክት የሆነች ቢሊዮነሮች፣ ታዋቂ ሰዎችና ተጽዕኖ ፈጣሪዎች ቤቴ ብለው የሚጠሯት ኤርፖርቶቿ በግል ጀቶች እየተጨናነቁ የምትቸገር ሀገር ነች። ሀገሪቱ ከፍተኛ የሮልስ ሮይስ መኪና ቁጥር ያላት፣ በአንድ ራት ብዙ ዶላሮችን የሚያስከፍሉ ከ120 በላይ ቅንጡ ሬስቶራንቶች አሏት። ስዊዘርላንድ በቅንጡ ሆቴሎቿ ትታወቃለች። እነዚህ ሆቴሎች ቢሊዮነሮች፣ ዝነኞችና የንጉሳውያን ቤተሰቦች የሚስተናገዱባቸው ሲሆን በአንድ ምሽት የአንድ ቅንጡ መኪና ዋጋ ያስከፍላሉ። ማስረጃ እንዲሆነን ጄኔቫ ውስጥ ወደሚገኝ ዘ ሮያል ፔንትሃውስ ስዊት ወደ ተባለ ሆቴል እናቅና። ይህ ሆቴል በሚሰጠው ቪአይፒ አገልግሎት የታወቀ ውድ ከሚባሉት የመጀመሪያውን ቦታ ይይዛል። ማረፍ ፈልገናልና አንድ የቪአይፒ ሩም እንያዝ። ቪአይፒ ሩሞቹ 12 መኝታ ክፍሎች ያሉት ሲሆን ክፍሎቹ ጥይት የማያሳልፉ መስታወቶች የተገጠመላቸው፣ የግል ጠባቂዎች፣ ጂም፣ የግል ሊፍቶችን ከቪአይፒ መስተንግዶ ጋር የሚያቀርቡ ለቢሊዮነሮችና ለመሪዎች የተዘጋጁ ናቸው። ታዲያ ለአንድ ቀን አዳር 80,000 የአሜሪካን ዶላር ያስከፍላሉ። ወደ ሀገራችን ምንዛሪ መቀየሩን ለእርሶ ትቼዋለሁ። ስዊዘርላንድ ለጥቂት የዓለማችን ከበርቴዎችና ተጽዕኖ ፈጣሪ ግለሰቦች ከተራው ሕዝብ ተለይተው ሀብትና ስኬት የሰጠቻቸውን ደስታ ያጣጥሙ ዘንድ የተዘጋጀች የቅንጦት መዲና ነች። በዚህም ምክንያት ብዙ የዓለማችን ከበርቴዎች በሀገሪቱ ቅንጡና ውድ መኖሪያ ቤቶች፣ የግል ደሴቶችና ሚስጥራዊ የሆኑ የተደበቁ ንብረቶችን አፍርተዋል። ሀብታሞች ስዊዘርላንድን ለውበቷና ለተረጋጋ ኑሮዋ የሚመርጧት ብቻ ሳይሆን የዓለማችን ኢኮኖሚ ስርዓትና ደረጃ የሚወጣበት፣ የሀገራት መሪዎችና ባለሀብት ግለሰቦች በአንድ የሚመክሩበት፣ የዓለም የኢኮኖሚ ፎረምን ጨምሮ ሌሎች ብዙ ዓለም አቀፍ ዝግጅቶች ላይ በመሳተፍ ትልልቅ በረከቶችን የሚከፍቱባት ሀገር ነች። ስዊዘርላንድ የሸንገን ዞን አካል እንደመሆኗ የሸንገን ቪዛ አላት። ይህ ማለት ከአውሮፓ የሚመጡ ቱሪስቶች ቪዛ ሳይጠየቁ በሀገሪቱ የ90 ቀናት ጉብኝት እንዲያደርጉ ትፈቅዳለች። ይሁንና ይህን እድል ለማግኘት ከወራት በፊት አመልክተው ቀጠሮ ማስያዝ ይኖርባቸዋል። ስዊዘርላንድ ዛሬም ድረስ የሀብቷ ምንጭ ብዙዎችን ግራ ያጋባል። ምክንያቱም ሀገሪቱ ነዳጅ የማታወጣ፣ ብዙ ዕቃዎችን ለውጭ ገበያ የማታቀርብ፣ የባህር በር የሌላት ትንሽዬ ሀገር ስትሆን የቱሪዝም ዘርፉ ብቻውን ለዚህ ደረጃ ሊያደርሳት እንደማይችል ግልጽ ነው።
ታዲያ ይህን ሁሉ ሀብት ኬታ መጣቸው የሚለው አሁንም ጥያቄ ይፈጥራል። ነገር ግን ሀገሪቱ ከውብ ተፈጥሯ ባለፈ ቢሊዮነሮችን፣ ነገስታትን፣ ባለስልጣናትንና ተጽዕኖ ፈጣሪዎችን የምትስብበት የሚያስኮንናትም የሚያስደንቃትም የባንክና የፋይናንስ ስርዓት አላት። የዓለማችን ባለሀብቶች፣ አምባገነን መሪዎችና ወንጀለኞች ሰርተውም ዘርፈውም ያመጡትን ሀብት የት እንደሚያከማቹት ጥያቄ ሆኖበት ከነበር የስዊዘርላንድ ባንኮች ለጥያቄው መልስ አላቸው። ስዊዘርላንድ ዓለማችን ላይ ካሉ እጅግ ደህንነታቸው የተጠበቁ ሚስጥራዊ ደንበኞች ያላቸው ባንኮች መገኛ ሀገር ነች። እነዚህ ባንኮች ገንዘብን ከማከማቸት ባለፈ ለደንበኞቻቸው በሚሰጡት ጥቅማጥቅም በብዙዎች ዘንድ ዋነኛ ተመራጭ ያደርጋቸዋል። በዚህም ምክንያት 25 ከመቶ የሚሆነው የዓለማችን ሀብት በስዊዘርላንድ ባንኮች ውስጥ እንደሚገኝ ይነገራል። በመጀመሪያው የዓለም ጦርነት ወቅት ብዙ ባለሀብቶች፣ ባለስልጣናትና ድርጅቶች ሀብታቸውን ከውድመት የሚያሸሹበት ቦታ ይፈልጉ ነበር። በወቅቱ በጦርነቱ ያልተነካች ድንበሯን አስከብራ የምትኖር እምነት የሚጣልባት ሀገር ስዊዘርላንድ ነበረች። እሷም ታዲያ ከናዚ ጥቃት ሸሽተው የሚመጡ ባለሀብት አይሁዶችንና ሌሎች ባለሀብቶችን የሚስብ ሚስጥራዊ ሕግን በ1934 አውጥታ መቀበል ጀመረች። በዚህ ሕግ መሰረት ማንኛውም ባለሀብት ወደ ባንኩ መግባት ወርቅ ወይም ጥሬ ገንዘብ በመስጠት ሚስጥራዊ ካዝና ማግኘት ይችላል። በሁለተኛው የዓለም ጦርነት ወቅት ከመላው አውሮፓ የመጡ ሰዎች ንብረታቸውን ወደ ስዊዘርላንድ ባንኮች ማስተላለፍ ጀመሩ። ከጦርነቱ በኋላ የንጉሳውያን ቤተሰቦችን ጨምሮ ዓለም አቀፍ መሪዎች ከቀረጥ ከክስና ከፖለቲካ ቀውስ ለመዳን ገንዘባቸውን በስዊስ ባንኮች ውስጥ መደበቅ ጀመሩ። በተለይም ብዙ ባለሀብቶችን የሚያማርረውን የታክስ መጠን በመቀነስ ዓለም አቀፍ ዝናን አተረፈች። እንደ ዙሪክና ጄኔቫ ያሉ ከተሞችን እጅግ ሀብታም የሆኑ ግለሰቦች ብቻ በሚስጥር የሚስተናገዱባቸው ሕንፃዎችን ገንብታ ቀስ በቀስ የዓለም የገንዘብ ማዕከል አደረገቻቸው። የሀገሪቱ የረጅም ዘመን የሰላም ታሪክ ከየትኛውም ሀገርና የፖለቲካ አስተሳሰብ ጋር አለመወገኗ፣ የተረጋጋ ኢኮኖሚዋ፣ በአካልም በዲጂታልም የማይጣስ ዘመናዊ የባንክ ሲስተሟ፣ ዙሪያዋን ዓለማችን ላይ ሀያል በሚባሉ ሀገራት መከበቧ፣ የሚተማመኑባት ሚስጥር ጠባቂ መሆኗ በጦርነትና በፖለቲካ አለመረጋጋት ወቅት ምቹ የሀብት መሸሸጊያ ቦታ አድርጓታል። ባለስልጣናት ከምስኪኑ ህብረተሰብ እየዘረፉ ያከማቹትን ገንዘብ ያለምንም ሰቀቀን በአደራ መልክ የሚሰጧት ሀገር ሆነች። ያለፋችበት ገንዘብ የጣፈጣት ስዊዘርላንድ የደንበኞቿን ፍላጎት የሚያሟሉ ህጎችን በማጽደቅ የማሸሸው ሀብት ለነገ ያልኩት ንብረት አለኝ የሚሉ አካላት የሚመርጧት ሁሉም የኔ እያለ የሚጠራት ሀገር ሆነች። የትም ፍጪው እንዳለው ሰውዬ የስዊዘርላንድ ባንኮች ሀብት ይዞ የመጣን ምንጭና ማስረጃን የማይጠይቁ ሁሉንም ያለምንም ንትርክ ጠብር ግፍ እያሉ የሚያስተናግዱ ሆኑ። ባንኮቹ ደንበኞቻቸውን ለመለየት ከስም ይልቅ መለያ ኮዶችን ይጠቀማሉ። ይህ ማለት የትኛው የባንክ አካውንት የማን እንደሆነ ጥቂት ከባንክ የበላይ አመራሮችና የአገልግሎቱ ተጠቃሚ ከሆኑ ደንበኞች በስተቀር ቀሪው የባንክ ሰራተኛ የትኛው የባንክ አካውንት የየትኛው ደንበኛ እንደሆነ አያውቁም። በዚህም ብዙዎች ማንነታቸው ሳይታወቅ ሀብት እንዲያካብቱ አድርጓቸዋል። ማንኛውም የባንኩ ደንበኛ በአካል አገልግሎት ማግኘት ከፈለገ ልዩ የይለፍ ቃል ወይም ፊርማ ማቅረብ ይኖርበታል። በስዊዘርላንድ ባንኮች ውስጥ ከጥሬ ገንዘብ በተጨማሪ ወርቅ፣ አልማዝና ትልልቅ ዋጋ ያላቸው የጥበብ ስራዎች ይቀመጡባቸዋል። የስዊዘርላንድ የበዛ ሰላም ብጥብጥ ፈጣሪዎች የማይደራደሩባት ሁሉንም በአንድ የምታስተሳሰር ሀገር በመሆኗ ነው እያሉ ያሟታል። ታዲያ የስዊዘርላንድ ባንኮች የሂትለር ቀኝ እጅ የፓውሎ ኤስኮባር እና የኤል ቻፖ አጋር እንደነበሩ የተረዳ እውነትም ያስብላል። የስዊዘርላንድ ባንኮች ከዓለም አቀፍ ደንበኞቻቸው ከ7 እስከ 9 ትሪሊዮን የሚጠጋ ዶላር ሀብት ይዘዋል። ይህ ማለት ጎረቤት ካደረገቻቸው እንደ ጀርመንና ጣሊያን ያሉ ሀገራት ጂዲፒ እጥፉን ማለት ነው። መቼስ ይህን ሁሉ ገንዘብ ምን ታደርገዋለች ብለን አንጠይቅም። የስዊስ ናሽናል ባንክ በዓለም አቀፍ ገበያ ውስጥ በሚያደርገው እንቅስቃሴ ምክንያት በዓለም ሚስጥራዊ ኢንቨስተር የሚል ስያሜ አለው። በስዊዘርላንድ እንደ አፕል፣ ጉግል፣ ቴስላ እና ማይክሮሶፍት ያሉ ትልልቅ የቴክኖሎጂ ኩባንያዎች፣ የኢነርጂ ድርጅቶች በሪል ስቴት እና አዋጭ ቢዝነሶች ላይ ትልልቅ አክሲዮኖችን ትገዛለች። ባለሀብቶቹን በኢንቨስትመንት ጉዳይ ላይ በማማከር በዓመት በቢሊዮኖች የሚቆጠሩ ዶላሮችን ታስገባለች። እንደ አውሮፓውያን አቆጣጠር ከ2000 ወዲህ በተለያዩ ዓለም አቀፍ ጫናዎች ምክንያት የተወሰኑ የህግ ማሻሻያዎችን ብታደርግም አሁን
አሁንም ቢሆን የስዊዘርላንድ ባንኮች ደህንነታቸው የተጠበቁ ናቸው። በዚህም ዛሬም ድረስ ብዙዎች ሀብታቸውን የሚሰውሩባት ሀገር ሆናለች። ታዲያ የስዊዘርላንድ የባንክ ሲስተም ኢኮኖሚዋን ከመሰረተችባቸው ዘርፎች ዋነኛው እንጂ ብቸኛው አይደለም። ሀገሪቱን በጤና ቴክኖሎጂና በመድኃኒት ቅመማ የሚስተካከላት አልተገኘም። ሕይወት አድን መድኃኒቶች፣ ክትባቶችና የሕክምና መሳሪያዎችን በማምረት ለውጭ ገበያ ታቀርባለች። ቱሪዝም ለስዊዘርላንድ ኢኮኖሚ በየዓመቱ በቢሊዮን የሚቆጠሩ ዶላሮችን ያበረክታል። ብራንድ ያላቸው የሰዓትና የቸኮሌት ምርቶቿ ሀገሪቱ ለደረሰችበት ስኬት ትልቅ አስተዋጽኦ ያደርጋሉ። ስዊዘርላንድ ከብዛት ይልቅ ጥራት ላይ ታተኩራለች። በመጠን ያነሰ በጥራት ከፍ ያለ ዓለም አቀፍ ደረጃቸውን የጠበቁ ምርቶችን ማምረት ስዊዘርላንድ እንደ መፈክር የምትጠቀመው መታወቂያዋ ሆኗል። የዛሬው ጉብኝታችንን በዚሁ አበቃን። አብራችሁን ስለነበራችሁ እናመሰግናለን። ሰላም።